ከሰሞኑ የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መርቀው በይፋ ስራ ያስጀመሩትና የወራቤ ዩኒቨርሲቲ መሰረት ድንጋይ ያስቀመጡት የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በዞኑ በነበራቸው ቆይታ ከህብረተሰቡና ከግሉ ባለሀብቶች ጋር በተለያዩ ልማታዊ ጉዳዮች ላይ መክረዋል። የመብራት መቆራረጥ፣ የመንገድ መሰረተ ልማት፣ የንጹህ መጠጥ ውሃ አቅርቦት ችግር እንዲሁም ሌሎችም ነዋሪዎቹ ለጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ካነሱ መካከል ናቸው። እኛም የውይይቱን ሙሉ ክፍል ይዘን ቀርበናል። ማነሳው ጥያቄ የመንገድ ጥያቄ ነው። ጥያቄው ችግር ያመጣው ጥያቄ ሳይሆን እድገት ያመጣው ጥያቄ ነው። ቅድም ዋና አስተዳዳሪው ጠቅሰውታል። ስብሰባዎች ይደረጉ የነበረው መሪዎች ሲመጡ ራበን፣ ምን ለብሳው ወጣን፣ ምን በላ ወጣን የሚል ነበር አቤቱታ የሚቀርበው። ይህንን ነገር ያጠፋው ነገር ቢኖር የመንግስት ጥሩ ፖሊሲ በመኖሩ ምርጥ ዘር እየተባዛ ለአርሶ አደሩ በመሰጠቱ ዛሬ ለራሱ ጠግቦ ለሌሎችም አካባቢዎች እንዳውም በብዛት አይደለም በጥራት አካባቢያችን እየተወዳደረ ይገኛል። በእውነቱ ዝናብ ጠብ ካረገ እዚህ ቦታ ላይ እጅግ መሬቱ ለም ከመሆኑ የተነሳ ዳገት የለበትም፣ ቁልቁለት የለበትም፣ ድልድይ የለበትም። ንጹህ አፈር ከመሆኑ የተነሳ ጭቃ ነው። በትራክተር በስተቀር አይሞከርም። ስለዚህ ይሄ መንገድ ዝናብ ጠብ ካደረገ ምንም አይነት መስራት ስለማንችል መንገዱ እንዲሰራልን። ለምንድነው ገጠር ላይ በታረሰበት ቦታ በተመረተበት ቦታ ፋብሪካዎች ተቋቁመው እዛ ለመስራት የሚከለክላቸው ነገር ምንድነው? ስለዚህ ይሄ ሁኔታ ታስቦ እኛም ብዙ የውጭ ባለሀብቶች አብሮ ለመስራት ቦታውን እየጎበኙ የሚያነሱት ነገር ቢኖር የዚህ የመንገድና የማብራት ጉዳይ ነው። አሁን እኛን የሚያስጠይቀን ደህንነት አይደለም፣ ሀብት ነው። ይሄን ሀብት ያገኘ ነው በኢህአዴግ ነው። አሁን ገጠሩን ገብቶ ቢያዩ በገበሬው በራፍ ያለው ባጃጅ ሞተር ያለው ነገር በጣም የሚያስደስት ለልፋታችሁ ደስ የሚላችሁ ነገር ነው። ይሄ ነገር ጥያቄ እኛ በበቅሎ በምንሄድበት ጊዜ አስፋልት አልጠየቅንም። አሁን መኪና ላይ አርሶ አደሩ መኪና ላይ የተሸጋገረ ነው። ለዛ ነገር መንገድ ያስፈልገዋል። መንገድ ከሌለው ምንድነው? አሁን እናንተ ገብታ አሁን እኔ ሞዴል አርሶ አደር ብዬ ነው የመጣሁት። ሞዴል አርሶ አደር ነው። አርሶ አደሩ አሁን ከመሃል እንትን አልፎ የመስኖ ጉጉት ነው ያለበት። ለዛ ሁሉ እኔ ብዙ ጊዜ ጠይቄዎታለሁ። ማስቸገር አይሆንብኝ እንጂ ይሄ ለሙ አካባቢ ሞዴሎች ያሉበት አካባቢ ተጠንቶ በእርግጥ እኔ የህዝብ መንገድ አልለውም። ይሄን መንገድ የመንግስት መንገድ የፖሊሲው መንገድ ነበር መውጣት ያለበት። ይሄ ከቆሼ ጀምሮ እስከ ሚቶ፣ ከሚቶ ጀምሮ እስከ ዳሎቻ፣ ከኩተሬ ጀምሮ እስከ ብላሎ ያለው መንገድ አሁን ጥያቄው የጎላ ሄደ። ሆስፒታል ተሰራ። እዚህ ህዝቡ ወደዚህ ነው የሚጓዘው፣ ምርቱ ወደዚህ ነው የሚጓዘው። አላበዛም። ይሄ አስፋልት አሁን ባለሀብቱ ተናግሯል። የኛም ተሳትፎ ታክሎበት መሰራት አለበት። ምርቱ በምን ይውጣ? ምርቱ እኮ ነው እየጠየቃችሁ ያለው። እኛ ለቀለብ ባላበቃነበት መሬት ባለሙያ መድባችሁ፣ ግብአት መድባችሁ፣ ምርጥ ዘር መድባችሁ ምርቱ ተትረፈረፈ። በምን ይውጣ? ውሃ የሚለው ነገር በትክክል የውሃ እንትን ጥረት አለ። የቆላ ህዝብ አሁን ቢገቡ አሁን በጋው ሲወጣ አህያና ሰው ጅብ በማታ እዛ እንትን ሆኖ ላይ ያመሻል። ይሄ የተቆራረጠ ነው። መግባት ገብቷል። ለምንድን ነው በጥሩ ሁኔታ እየተደገፈ ክልል የማይችለው ከሆነ አቅሙ ለሌላም ለፌደራልም ተላልፎ ለምንድን ነው የማይሰራው? መብራት ኃይል እስከ መቼ ነው ከመንግስት ቁጥጥር ውጪ የሚለው? በመንግስት ቁጥጥር በአካባቢ መንግስት፣ በዞን፣ በክልል እና በፌደራል መንግስት እንደ ስትራክቸር ማለት ነው ተበጅቶለት
በመንግስት ቁጥጥር ስር ሊገቡ የማይችሉበት ሁኔታ የለም። ዛሬ በመካከላችን ተገኝተው የጣሉት መሰረት እጅግ አስደስቶናል። ደስታ ሲበዛ ይተናነቃል። በኢትዮጵያ ውስጥ የከፍተኛ ትምህርት ተቋማት በብዛት ተሰርተዋል ተብሎ ሲወራ እኛ ጋር ደርሰው ቆመው የሚል ስጋት አድሮብን ነበር። ዛሬ ለዩኒቨርሲቲ የመሰረት ድንጋይ ሲያኖሩ የስልጤን ሕዝብ ከጎረቤቶቹ እኩል እንዲሆን ከኢትዮጵያ ሕዝብ እኩል አንገቱን ቀና እንዲያደርግ ስላደረጉት ከልብ አመሰግናለሁ። ሁላችንም እዚህ መተን ከሚሰራው ልማት ጎን ቆመን ማድረግ ያለብንን ሁሉ ለማድረግ ስናስብ የወገብ ውጋት የሆነብን በዘመኑ ያለው የመብራት መቆራረጥ ነው። ሁል ጊዜ አንስተን በምናወራበት ጊዜ እንዴት አድርገን ነው የምናስበውን ነገር ተግባራዊ የምናደርገው የሚል ስጋት ይገባናል። አንዳንዶች ሲያወሩ የህዳሴ ግድብ ካላለቀ በስተቀር የመብራት መቆራረጥ አይቆምም የሚሉ አሉ። ለገጠሪቱ ኢትዮጵያም መብራቱን እናዳርሳለን ተብሎ ቃል ተገብተዋል። ብዙ ቦታዎች ተቀይሰዋል። አንዳንዶቹ አሁን ከሰሞኑ ምሰሶ ይመጣል ከተባሉም ቆይተዋል። የገጠሪቱ ኢትዮጵያ መብራት የምታገኘው መቼ ነው? በዚህ ከተማ ውስጥ በመጀመሪያ ሁላችንንም የሚያኮራ ባለ 5 ኮከብ ሆቴል ለመስራት ከውሳኔ ላይ ደርሰናል። 17 አደራጅ ኮሚቴዎችን አቋቁመን 7 ስራ አስፈጻሚዎችን መርጠን በትላንትናው ቀን ነገ አዲስ አበባ ስንመለስ የሂሳብ ቁጥር ከፍተን ባንክ የምናስገባው 30 ሚሊዮን ብር ቃል ገብተናል። ይሄ ጥያቄ በመጀመሪያ ያነሳሁትን ጥያቄ የሚመለከታል፣ ዞኑንም ይመለከታል። ዞኑ ለዚህ ሆቴል ፈረስ ግልቢያ የሚኖርበት፣ ጎልፍ የምንጫወትበት፣ እንግዳ ሲያልፍ ብቻ የሚያድርበት ሳይሆን ከአዲስ አበባ 172 ኪሎ ሜትር ድረስ መጥቶ ሊዝናኑ የሚፈልጉ ሰዎች የሚዝናኑበት እንዲሆን ከ5 ሄክታር ያላነሰ ቦታ እጅግ ማራኪ የሆነ ቦታ እንዲያዘጋጅልን ስለምንጠይቅ በእርሶ ፊት ቃል እንዲገባልን እንፈልጋለን። እና መስሪያ ቦታም ሳይኖረኝ የነበረው ዛሬ በክላስተር ማዕከል ሆኜ እንደፈለኩ ሰፊ ቦታ ይዤ የምፈልገው መፍጠር ችዬ ወደ ስራ መቀየር ችያለሁ። 3 ፕሮጀክቶችን እውን አድርጌያለሁ። እነዚህ ፕሮጀክቶች ከኔ ጎን ሀብት ያላቸው ቢገኙ በእርግጠኝነት ወደ ስራ የሚቀየሩ ናቸው። አንደኛው ዓለማችን በአየር ንብረት በምትናወጥበት ሰዓት መልስ ይዤ ቀርቤያለሁ። ችግሩ ይሄውና መፍትሄው ይሄ ብያለሁ። ለአየር ንብረቱም ትልቅ እገዛ የሚያደርገው እንሰት እንዳይጠፋ በተረፈ ምርቱ ከ1 ዓመት ጀምሮ ስራ የሚሰጥ ፕሮጀክት ወይንም ደግሞ ስለ እንሰት አንድ ላይ ፕሮጀክቱ የሚቀናጅበትን መንገድ አንድ ላይ ብሎ እወዳለሁ። አመሰግናለሁ። የሳንክራ የውሃ ችግር ተነስቷል። ያው ጥያቄው ትክክለኛ ነው። የውሃ ሽፋን በዞኑ ውስጥ ያለው አሁን ያለበት ደረጃ 47.2% ሽፋን ያለው ነው። ግን ከዞኑ ውስጥ ደግሞ የራሳ ችግር ያለበት የሳንክራ ወረዳ ነው። ያለው ሽፋን 12.5% ሽፋን ያለው ነው። ይሄን ችግር ለመፍታት ባለፈው ዓመትም የተሰሩ ፕሮጀክቶች አሉ ውጤታማ የሆኑ አሁን እየተሰራ ያለ ነው። የሀላባ ልዩ ወረዳን ችግር ለመፍታቱን ከሆልባራክ የሚነሳ ምንጭ እንደዚሁ የተጀመረ ፕሮጀክት አለ። ይሄ ፕሮጀክትም የሚፈታቸው
ችግራቸው የሚፈታቸው ቀበሌዎች አሉ፣ ከሀላባው ጋር ማለት ነው። ይህን ያለበትን ደረጃ ለማንሳት ነው። ሌላ አንድ የእጅ ብረታ ብረት ጥቃቅንና አነስተኛ ኢንተርፕራይዝ ያነሳው ጥያቄ ማነው የአስተያየት አለ። ይሄ ክትትል ያደረገን እየደገፍ እንሄዳለን። ምንድነው ሀሳቡ? ደንን እንጠብቅ ነው። ደንን መጠበቅ ይኖርብናል። ዛፍ መቀነስ የለብንም። በተለይ ለመቀመጫዎች በሚል ይሄን ማጣት የለብንም በሚል ይሄ 3 እግር ያለው መቀመጫ ብዙ ጊዜ ከጅማ ይመጣዋል። እሱን በላሜራ ሰርቶታል። በላሜራ ሰርቷል። ሲታይም መለየት የሚቻል አይደለም። ጣብላ ነው የሚመስለው። ትናንትም እየተጎበኘ የነበረ ነው። ይሄ ድሬዳዋ ላይ የከተሞች ቀንም ቀርቦ የነበረ ነው። እነዚህ የፈጠራ ስራዎችን ተከታተል እየደገፍን የምንሄድ የሆነ የሚል አስተያየት ለመስጠት ነው። እንጦ ላፎ ሌንቃ መንገድ ብዙ ጊዜ ይነሳል። እየተጠገነ ያለ መንገድ ነው። ይሄ መንገድ ባለፈው ዓመት ተጀምሮ ያላለቀ ነበር ነው። አሁን በዚህ ዓመትም እቅድ ውስጥ ያለው ይጠናቀቃል የሚል ይመጣልኝ። እሱን አስተያየት ለመስጠት ዛሬ ቃል ገብታችኋል። ቃል ይዛችሁ ስለመጣችሁ ምስጋና አለኝ። በጣም ነው የማመሰግናችሁ። የመሬት ጉዳይ በሚመለከት አቶ ሰማን ቃል ገብቷል። ያው እኔ ጋር ሳይመጣ ስለማያት ብንም ቃል በተለይ ይጓል። ከዚህ በኋላ ጉዳዩ ማን ቃሉን ያከብራል፣ ማን ያዘገያል። ቃላችሁ እንደምታከብሩና በአጭር ጊዜ ውስጥ ወደ ተግባር እንደምንገባ እኛም ደግሞ ቆመን ቶሎ ብለን ምላሽ እንደምንሰጥ በድጋሜ በክቡር ጠቅላይ ሚኒስትሩ ፊት ቃል እንገባለን። ቅድም ወጣት አርሶ አደር ሲያስቀምጥ እንደነበረው በሄክታር ስንዴ 70 ኩንታል እያመረትን ነው። እንደዛውም አሁን ባለሀብቱም ጤፍ በጤፍ እያመረትን ነው። ገበያ ያስፈልጋል ነው። ገበያ እዛ ብቻም ሳይሆን እዚህ ገበያ እየተፈጠረ ነው አለው። ይሄ ገበያ ሲፈጠር በአዝሪት በሰብል በአትክልትና ፍራፍሬም ጭምር የማምረቻ ስርዓት መገንባት ይኖርብናል። በአገልግሎት ብቻ አይደለም። በዱቄት ፋብሪካ ብዙ ዱቄት ፋብሪካዎች እንዳሉ አስተያየት ሲሰጡ ነበረ። ከዚህም ተሻገርን እንደምንሄድ ተስፋ እናደርጋለን። ክልሉ መንግስት የግሉ ባለሀብት እዚህ አካባቢ ለሚያደርገው እንቅስቃሴ አስፈላጊው ድጋፍ ማድረጉን እንደሚቀጥል ለማስቀመጥ ፈልጌ ነው። ከዚህ ውጭ መንገድን በሚመለከት የዚህ የቆሼ ብላሎ መንገድ በክቡር ጠቅላይ ሚኒስትሩም እንዳሉት በተለያዩ አካላት ተነስቷል። ከዚህ በፊትም በተለያዩ መድረኮች ላይ ሲነሳ ነበረ። የአንገብጋብነቱና የአስፈላጊነቱ ደረጃ ክቡር ጠቅላይ ሚኒስትሩም ሰምተዋል። እኛም በክልል መንግስት በተለይ በሚቀጥለው ጂቲፒ ትኩረት ሰጥቶ የሚታዩ መንገዶች አንዱ መንገድ አድርገን ነው ከፌዴራል መንግስት ጋር እየተወያየን ያለ ነው። የሚቀጥል ነው የሚሆነው። እንዳላችሁትም ችግር ሳይሆን እድገት ያመጣ ነው። ይሄ ትልቅ መልእክት ነው ለኛ። ችግር ሳይሆን እድገት ነው ያመጣው ነው። ይቀጥላል። ሁሉም ነገር ተራራውን አስይዘን እንሰራለን የሚል ነው የምንመካከረው ይሆናል። ከማብራት ጋር ተያይዞ የተነሱት ያው እንደ ሀገር ያለው ክቡር ጠቅላይ ሚኒስትሩ አድሬስ የሚያደርጉት እንደተጠበቀ ሆኖ ይሄ ጉዳይም እንደ መንገድ ብናይ ጥሩ ነው የሚሆነው። እድገት ራሱ ያመጣው ነው። ከዚህ በፊት ማብራት ለብርሃን ነው ስንጠቀምበት የነበረው። አሁን ለብርሃን ብቻ አይደለም ስነሳ የነበረው የተለያዩ ጉዳዮች ማብራት ይፈልጋል። ገጠር ልማት ላይ ያካሄድን ያለው የልማት ስራችን ማብራት ይፈልጋል። መስኖ ልማት ስራችን የአነስተኛ ጄኔሬተሮች ማብራት ይጠቀማሉ፣ ያስፈልጋል። የዚህ ሁሉ ጫና ጭምር ያመጣው ችግር ነው። ይህንን ችግር ለመፍታት በፌዴራል ደረጃ ክቡር ጠቅላይ ሚኒስትሩ የሚመሩት በጋራ የሚሰራበት ስርዓት ዘርግቶ የተጀመሩ ስራዎች አሉ። ከኛ ክልል አንጻር በሁለት ምክንያት የሚታይ ችግር ነው። አንደኛው በነባር ማስተላለፊያ መስመሮች ላይ ያለው የኃይል ችግር በሚመጣ ነው። የኃይል ችግር ሲባል እዛ ምንጩ ላይ አይደለም። ስለዚህ ይህንን ችግር ለመፍታት የተጀመረው ስራ አለ። በሆሳና አካባቢም ሌሎች እዚህ ቅርብ አካባቢም የማስፋፋት ስራዎች እየተሰሩ ናቸው። እነዚህ ስራዎች ችግሩን ይፈታሉ ብለን ነው እየሰራን ያለ ነው። ይህንን ማጠናከር ይጠይቃል። ሁለተኛው የአገልግሎት አሰጣጥ ችግር ነው። እናንተ እናነሳችሁትም በየአካባቢው የሚታየው የማብራት ፖል የመውደቅ መሆን ከዚህ ጋር ተያይዞ ፈጣን የሆነ
የጥገና ስራ ላይ ያለው ችግራችን ነው። ይህን ችግር ለመፍታት በጋራ እየሰራን ነው። መብራት ኃይል ምንም እንኳን የራሱ አደረጃጀት ቢኖረው ከክልሉ ጋር ከዞኑ ጋር ተጣምሮ የሚሰራበት ስራ ተዘርግቷል። እንደ ሌላው ጊዜ አይደለም። በክልል ደረጃም ከክልሉ ርዕሰ መስተዳድር ጋር በጋራ ስራ የሚገመገምበት፣ በዞን ደረጃም በዞኑ አስተዳዳሪ ጋር የሚገመገምበት ስራ ተዘርግቷል። ይህንን ስራ ተጠቅመን በጋራ የምንሰራበት ሁኔታ አለ። ያፈነገጠ ኃይል አይደለም፣ አብሮ የሚሰራ ኃይል ነው። ችግሮቹ በዘላቂነት የሚፈቱበትን ደረጃ በደረጃ እየሄድን ነው ብሎን ለማስቀመጥ ነው። ገጠር ቀበሌ ማስፋፋትን በሚመለከት እንደሚታወቀው በእድገትና ትራንስፎርሜሽን እቅዳችን ካሉን ገጠር ቀበሌ ላይ 75 ከመቶ እንሸፍናለን ብለን ነው ስራ እየሰራን ያለ ነው። ይህንን ስራ ለመስራት የተለየ አደረጃጀት ከዚህ በፊት በተወሰኑ ኮንትራክተሮች ይሰሩ የነበረው ስራ በራሱ አደረጃጀት በጥቃቅንና አነስተኛ ተደራጅተው ፖል በማምረትም ይሁን መስመር በመዘርጋት ሂደት የተሰማሩ ወጣቶች አሉ። እንደዚህ እየሰሩ ነው ያሉት። በዚህ ዞንም ወደ ተግባር ገብተዋል ብዬ አስባለሁ። ሁሉንም ቀበሌ በዚህ በቀሪ ዓመት አናዳርስም። መሄድ የሚችለው ርቀት እንሄዳለን። ቀሩን ደግሞ ቅደም ተከተሉን አስቀምጠን እንሄዳለን። አሁን በሀገራችን እየተፈጠረ ያለው የኃይል አቅርቦት ሽፋን በሙሉ ቀበሌያትን ለማዳረስ ምቹ ሁኔታ ያለው ነው። ስለዚህ ጉድለቶቹን እንረዳለን። አሁን በጊዜያዊ ችግር በተፈጠረው ችግር የማምረቻ ተቋማት ቅድም ሲነሳ የነበረው የፋብሪካም ይሁን ሌሎች አገልግሎቶች ላይ ተጽዕኖ መኖሩን እንረዳለን። ፌዴራል መንግስትም ይህን ተረድቶ ከክልሎች ጋር በጋራ እየሰራን ያለነው ስራ አለ። ይህንን አጠናክረን እንፈታለን። ክትትሉንም በእኛ በኩል የተጠናከረ ክትትል ያለ መሆኑን ዞኑም በዚህ ደረጃ የሚሄድ መሆኑን እና ችግሩ የሚፈታ ችግር መሆኑን እድገታችን ያመጣ ችግር መሆኑን መረዳት ይኖርብናል የምለው ለማንሳት ፈልጌ ነው። ዋና የግብርና ልማት ስራችን የማጠናከር ጉዳይ ነው። አሁን ሁሉም አርሶ አደር 7 ኩንታል በሄክታር አልደረሰም። ይህንን ሁሉን ማድረስ ነው። ይሄ ታታሪ የስልጤ አርሶ አደር ይህንን ማድረግ የሚያግደው ነገር የለም። ስለዚህ ይህንን ስናደርግ በመንግስት ደረጃ የሚሰሩት ክልሉ መንግስት የሚሰራቸው ክልሉ መንግስት በራሱ ደረጃ አቅዶ የሚያስቀጥላቸውና የሚሰራቸው ይሆናል። በጋራ እየሰራን አካባቢውን እናለማለን። ዋናው ዓላማችን የእናንተን የአርሶ አደሩን ተሳታፊነት ተጠቃሚነትን ማረጋገጥ ጉዳይ ነው። ይህንን አጠናክረው ለመቀጠል ክልሉ መንግስት ምን ጊዜም ዝግጁ መሆኑን ለማስቀመጥ ነው። አመሰግናለሁ። እቅዳችንም የዛሬ 10 ዓመት መካከለኛ ገቢ ለመድረስ 40-50 ዓመት በኋላ ደግሞ የበለጸጉ አገሮች ተርታ ለመሰለፍ የሚያስችል እቅድ ነው የምንይዘው ማለት ነው። አሁን ያነሳችኋቸውን ጥያቄዎች ለምሳሌ የአብዛኛው ሰው ያነሳው የመብራት ጥያቄ ነው። ሁላችሁም እንደምታውቁት ግልገል ግቤ 2፣ ጣና በለስ፣ ተከዜ እና አመርቴነሺ የመሳሰሉ ትልልቅ ግድቦች በዚያ ወቅት በዚያ 5 ዓመት ጊዜ ውስጥ መንግስት ሰርቷል። ይሄ ባይሆን ኖሮ ዛሬ እችን መብራት እያስቸገረች ናት የምትባለውንም መብራት መያዝ አይቻልም ነበር። በአጭር ጊዜ ውስጥ ወደ 2300 ከ300 ሜጋዋት 2300 ሜጋዋት አድርሰናል። 2000 ሜጋዋት ተጨማሪ ሰርተናል። ከዛም አልፈን የአሁኑ 5 ዓመት ሲጠናቀቅና የሁለተኛው 5 ዓመት እድገትና ትራንስፎርሜሽን እቅድ ሲጀመር 10,000 ሜጋዋት እንደርሳለን ብለን አቅደናል። አሁን ቅድም የተከበሩ ከአዲስ አበባ የመጡ ባለሀብት ሲያነሱ አንዳንድ ሰዎች ህዳሴ ሳይመጣ ይሄ ነገር አይፈታም ይላሉ ብለዋል። በእርግጥ ያንን ባዮቹ ከህዳሴ በፊት ደግሞ 2000 ሜጋዋት የሚገባ የግልገል ግቤ 3 መኖሩን ዘንግተው ሊሆን ይችላል እንጂ ግልገል ግቤ 3 በሚቀጥለው ክረምት ይገባል። 2000 ሜጋዋት ማለት ነው። መብራት በሚደርስበት ጊዜ ምንድነው የምንሰራው የሚል እቅድ አሁን መዘጋጀት አለበት ማለት ነው። ጥያቄው መብራቱ ያው ተገንብቶ አልቋል፣ ኦልሞስት አልቋል ግልገል ግቤ 3። ይሄ ገና ስለ ግንባታ የምናወራው ነገር አይደለም። 2000 ተጨማሪ ሜጋዋት ይገባል። ሲገባ ወራቤ ምን ትሆናለች ነው ጥያቄው። ያ ያለቀ ነገር ስለሆነ እኔ አሁን እንዲናደርጋለን ብዬ ቃል ለመግባት ሳይሆን ሀቁ እሱ ስለሆነ መሬት ላይ ያለው እሱ ስለሆነ አሁን የኔ ጥያቄ
ልንወያይ የሚገባው ይሄ መብራት በሚኖርበት ጊዜ ምናልባት ሁሉም ከተሞች እጥፍ ላይ ያስፈልጋቸው ይችል ይሆናል። ወራቤ እጥፍ ካስፈለጋትም እጥፍ ለመስጠት የሚያስችል አቅሙ አለን። ስለዚህ ከዚህ በኋላ ወራቤ ምን ትሆናለች የሚል ጥያቄ አሁን እንወያይ ነው። ይሄን ስል ቅድም ክቡር ርዕሰ መስተዳድሩም እንዳሉት መላው የስልጤ አርሶ አደር ስንዴ 70 ኩንታል በሄክታር እንዲያመርት ይጠበቃል። ስንዴ የሚያመርት አርሶ አደር በሙሉ አሁን ዝቅተኛው 20 ኩንታል በሄክታር እያመረተ ነው ያለው። ሞዴል አርሶ አደር 73-75 ኩንታል በሄክታር እያመረተ ነው። እኔ ባለኝ መረጃ መሰረት ስልጤ ዞን ውስጥ መቼ ነው ይሄ 20 ኩንታል በሄክታር የሚያመርተው ሰውዬ ወይም አርሶ አደር 70 ኩንታል በሄክታር የምናደርሰው ነው ጥያቄው። መቼ ነው ስንዴ በሽበሽ የሚሆንበትን እና ወደ ፋብሪካ ማቀነባበር ሊሸጋገር የሚችል ትርፍ የስንዴ ምርት በዚህ አካባቢ የምናገኘው የሚል ጥያቄ መመለስ አለብን። ትልቅ ጥያቄ ነው። የገጠሩ ትርፍ ምርት ነው የከተማውን ህይወት የሚለውጠው። ስለዚህ አሁን ወደ 10 ምናምን የዱቄት ፋብሪካዎች አሉ። እሰየው ጥሩ ነው። የመጀመሪያ ደረጃ የፋብሪካ ስራ የሚጀምረው በዱቄት ነው። ነገር ግን ከዱቄት በኋላ በርካታ ሌሎች መስመሮች አሉ። ወደ ፓስታ መሸጋገር አለበት፣ ወደ መኮሮኒ መሸጋገር አለበት፣ ወደ ብስኩት መሸጋገር አለበት፣ ወደ ተለያዩ ዘርፎች መሸጋገር አለበት። ዱቄት ላይ የሚያቆም ፋብሪካ የለም። ስለዚህ ባለ ዱቄቶቹም ወደ ሌሎች ጉዳዮች መሸጋገር አለባቸው። ወደ የሚቀጥለው ዙር መሄድ አለባቸው። ስለዚህ የመብራት ጥያቄ ወሳኝ ይሆናል ማለት ነው። የዛን ጊዜ የመብራት ጥያቄ የማያላውስ ጥያቄ ነው የሚሆነው። ይሄ መልስ ማግኘት አለበት፣ በፍጥነት መልስ ማግኘት አለበት እና ባለሀብቶቻችን ለዚህ ዝግጁ መሆን አለባቸው። ስለዚህ እኛ የሚታየን የሚቀጥለው 10 ዓመት እዚህ አካባቢ በርከት ያሉ ፋብሪካዎች ይኖራሉ የሚል ራዕይ ነው ያለን። ይሄ ራዕይ መሳካት አለበት። ሁለተኛ አንድ ወጣት ወንድሜ ያለው ነገር በጣም አስፈላጊ ነገር ነው። ፈጠራ፣ ወጣቶች ለፈጠራ ምቹ ናቸው የተባለው ነገር ትክክል ነው። ፈጣሪዎች ናቸው። መንግስትም ገንዘብ ያላቸው የግል ባለሀብቶችም የፈጠራ ስራውን ተጠቅመው የበለጠ ማባዛትና ለብዙዎች እንዲደርስ የማድረግ ኃላፊነት አለብን። ስለዚህ የጥቃቅንና አነስተኛ የሚባሉት ወደ መካከለኛ እንዲሸጋገሩ የማድረግ ኃላፊነት የመንግስትም ጭምር ነው። በሚቀጥሉት 5 ዓመት እቅዶቻችን ውስጥ ከምናካትታቸው ነገሮች አንዱ በአነስተኛ ደረጃ እያመረቱ ያሉ ጥቃቅንና አነስተኛ ላይ የተሳተፉ ኢንተርፕራይዞች ወደ መካከለኛ እንዲሸጋገሩ ነው። የኢንዱስትሪ ልማታችን መሰረቶች እነሱ ናቸው። ምክንያቱም ከታች ጀምሮ የኢንዱስትሪን መንፈስ ይዞ ነው የሚያድጉት። ከታች ጀምሮ እየለፉ ነው የሚያድጉት። ስለዚህ በሂደት የኢንዱስትሪያሊስቶች መሰረት አሁን ካሉ ባለሀብቶቻችን በተጨማሪ የወደፊት ኢንዱስትሪያሊስቶቻችን እነዚህ አሁን በጥቃቅንና አነስተኛ እየሰሩ ያሉ ኢንተርፕራይዞች ናቸው። የወደፊቱ ኢንዱስትሪያሊስቶች መፍለቂያ ጥቃቅንና አነስተኛዎች ናቸው የሚለው የመንግስት ግልጽ ፖሊሲ ነው። ኢንዱስትሪ የሌለው አገር ብልጽግና ሊኖረው አይችልም። ስለዚህ ነው መንግስት በተደጋጋሚ ወደ ኢንዱስትሪ ለመግባት ጥረት አድርጎ ኢንዱስትሪ ከአገልግሎት ዘርፍ ከንግድ ዘርፍ ያለፋል፣ ልፋት አለው። ነገር ግን ዘላቂ ነው። ቢያለፋም ዘላቂ ነው። የብልጽግና መንገድ ነው። ዘመናዊ የአመራረት ዘዴ ነው ኢንዱስትሪ ልማት። ስለዚህ እኔ አሁንም ማበረታታው ወደዚህ ደረጃ መሸጋገር ይገባቸዋል። በእኛ እምነት እዛም እዚህም ፋብሪካ እንዲመሰረት አይደለም። በእኛ እምነት የፋብሪካ መመስረቻ የኢንዱስትሪ ፓርኮች መደራጀት አለባቸው። ወራቤም ላይ በሚቀጥለው 5 ዓመት ውስጥ የኢንዱስትሪ ፓርክ ይኖራል የሚል እምነት አለኝ።
ይሄ መለስተኛ የኢንዱስትሪ ፓርክ ወራቤ ላይ በሚኖርበት ጊዜ ባለሀብቶች ምንድነው ሼድ ይሄ መጠለያ የኢንዱስትሪውን መጠለያ መገንባት አይጠበቅባቸውም። ባለሀብቶች መብራት ለመሳብ መቸገር አያስፈልጋቸውም። ባለሀብቶች ውሃ ለማስገባት መቸገር አያስፈልጋቸውም። ባለሀብቶች የጉምሩክ ስነ ስርዓት በየጉምሩክ ጣቢያው እየዞራችሁ እንድትለፉ አያስፈልግም። ባለሀብቶች የተለያየ ውጣ ውረዶች ውስጥ ሳታልፉ ግብራቸውንም ጭምር እዛው የምትከፍሉበት የኢንዱስትሪ ፓርክ እንዲኖር ነው የምናስበው። መንገድ ለቅንጦት አይደለም የምንሰራው። መንገድ ገበያ ለማመቻቸት ነው የሚሰራው። ቅድም እንደተጠየቀው ባለሀብቶች ናቸው የጠየቁት። ያመረትነውን ምርት ቤት ነው የምናወጣው። ይሄ ረግረጋማ ጥቁር አፈር ነው በዚህ በኩል ያለው። ይሄ ጥቁር አፈር ዝናብ ዘነበ ማለት ሙልጭልጭ ነው። ስለዚህ ቆመ ማለት ነው፣ ምርት የሚወጣበት የለም ማለት ነው። ጥያቄው በጣም ነው ልቤን የነካው። ብዙ ቦታ ላይ ሰዎች ስለ መንገድ ሲጠይቁ እገሌ ጋር ስለተሰራ እኛም ጋር መሰራት አለበት ብሎ ነው የሚጠይቁት። አሁን ግን የተጠየቀው አምርቻለሁ፣ በቆሎውንም ስንዴውንም ማሽላውንም አምርቻለሁ፣ በርበሬውንም አምርቻለሁና ማውጫ አጥቻለሁና መንገድ መንግስት ይስራልኝ፣ እኔ መንገድ ለመስራት በእኔ አቅም አይቻልም ብሎ ነው የተጠየቀው። ይሄ ትክክለኛ የልማታዊ አስተሳሰብ ጥያቄ ነው። ስለዚህ ከእድገትና ትራንስፎርሜሽን እቅድ ሁለተኛው ከመጀመሪያው ዓመት ጀምረን ይሄንን ዲዛይኑ ተጀምሮ ወደ ተግባር እንዲሸጋገር እናደርጋለን። እኔም በግሌ ጉዳዩን ለመከታተል ቃል እገባለሁ። ይሄ እንደተጠበቀ ሆኖ ዋናው ቅድም እናቶቻችንም አንስተዋል፣ የእናቶች ሞት መቀነስ ትልቁ አጀንዳችን ነው። እናቶቻችን በወሊድ ምክንያት በጣም ተሰቃይተዋል ለበርካታ ዓመታት። አሁን ይሄ ስቃይ እንዲቆም ለማድረግ መንግስት ከፍተኛ ጥረት እያደረገ ነው ያለው። ይሄ ዞን ባለኝ ሪፖርት አሁንም 50% የሚሆኑ የስልጤ እናቶች በቤት ነው የሚወልዱት። ይሄ በምንም መንገድ ተቀባይነት የለውም። በምንም መንገድ የስልጤ እናቶቻችን ሐኪም ቤት ወይም ጤና ጣቢያ ሄዶ እንዲወልዱ እዚህ ያላችሁ ወንዶች ኃላፊነት አለባችሁ። ይሄ ስራ የሴቶች ስራ ብቻ ተደርጎ መወሰድ የለበትም። ሁለተኛ አንድ ስራ አጥ ወጣት የሌለበት ዞን ማድረግ፣ አንድ መንገድ ላይ የሚዞር ወጣት የሌለበት ዞን ማድረግ ይገባናል። አንድ ሰው ስራ አለ፣ በገጠር ስራ አለ፣ በከተማ ስራ አለ። አጠቃላይ የቀረቡልን ጥያቄዎችና አስተያየቶች እጅግ ጠቃሚና የወደፊት ጉዟችንን በጋራ እንድንመራ እንድናስቀጥል የሚያደርጉን ጉዳዮች ናቸው። የስልጤ ብሔር አባላት እንደዚሁም ደግሞ በአጠቃላይ የስልጤ ዞን ነዋሪዎች በዚህ በስልጤ ዞን ውስጥ የምትኖሩ ብትሆኑ አዲስ አበባም በሌሎች የኢትዮጵያ አካባቢዎችም የምትኖሩ ብትሆኑ በዚህ ጥሩ መንፈሳችሁ እና የልማት ተነሳሽነትና ታታሪነት መንፈሳችሁ አገር ለመቀየር የበኩላችሁን ጥረት ሁሉ እንድታደርጉ በኢፌዴሪ መንግስትና በራሴ ስም አደራ እያልኩ ይሄ ዞን በሚቀጥሉት 5 ዓመታት ከፍተኛ እመርታ እንዲያመጣ ሁላችንም እናንተም እኛም የመንግስት አካላት በሙሉ ተባብረን ለመስራት ዝግጁ መሆናችንን እየገለጽኩ ከፍተኛ ምስጋና ላቀርብ እፈልጋለሁ።